እንደ ዳዊት አንድ ቀን ሜዳው ላይ ሲመጣ ሁሉም ሰው ጸጥ ብሏል። ሰውየው 2 ኪኒን አለው የማታና የጠዋት አንድ ይሰጣቸዋል፣ ይታያቸዋል፣ ይውጣሉ፣ ይገባሉ፣ አይወጡም። ደንዝዘው ነው የሚውሉት። ምሽት ላይ እንደምንም ምናምን ኃይል አሰባስበው ሲወጡ የማታ ደግሞ አንድ ይሰጣቸዋል፣ የሆነ ዶዝ፣ ይገባሉ፣ አይወጡም። ጭር ነው፣ የለም ሳውል የለም፣ ማን የለ፣ ጭር ነው። እናት የሚገጥም የለም፣ ሁሉም ፈርቷል። ልጁ እስቲ ቆይ ሄጄ አሁን አክሽን ብሎ አይደለም የወጣው፣ ምግብ ሊያደርስ ነው የመጣው። ምግቡን ይዞ መጥቶ ሲያምጥ ጭርስ ምንድነው ሲል አረ አለ አንድ ጎልያድ የተባለ ዳዊት የታየው ይሄ ነው። በቃ በምን ቁመቴ አይደለም ያለው፣ በእስራኤል ሕዝብ ላይ በኪዳን ሕዝብ ላይ እግዚአብሔር በጠራው ላይ አለ ነው የምትሉት? ደፋር አለ ነው የምትሉት? የማንም ልብ አይውደቅ። እናንተና እስኪመጡ አልጠብቅም። እኔ ገጥመዋለሁ። አረ አንተ ብላቴና አንተ ትንሽ ኖ ስለማታውቁ ነው። እኔ እኮ ታሪክ አለኝ። ትናንትና የሚባል ታሪክ አለኝ። መጽሔት ላይ ሳልወጣ፣ ቲቪ ላይ ሳልታይ፣ ቲክቶክ ላይ ሳልታወቅ፣ እከሌ ሳልባል ታሪክ አለኝ ጓዳ፣ ማንም ሳያቀኝ ዘር ባልተዘራበት ደረቅ ምድረ በዳ በብቸኝነቴ ላይ እኮ ታሪክ አለኝ። እናትና አባቴ በረሱኝ ሰዓት ከዳን እስከ ቤርሳቤ የአንደበቱ ቃል ጠብ ማይል ነብይ ሲመጣ ራሱ ናማ ልባል የነበርኩትን እኔን አንበሳ ይመጣብኛል፣ ድብ ይመጣብኛል፣ በግ ይወስዳል። እኔ በበግ አላቅም። እሄዳለሁ፣ እከታተለዋለሁ፣ እመታዋለሁ፣ አስጥለዋለሁ። እና ምን እያልክ ነው? ትናንትና ከድብ ያስመለጠኝ፣ ትናንትና ከአንበሳ ያሻገረኝ፣ ትናንትና ከዛ ማጥ ያወጣኝ፣ ለዚህ ለቀጣይ ችግር እገጥመዋለሁ። በምን አቅም? በሰማይ ስልጣን። ባካ አንድ ሰው ጮክ በልና አሜን። አሸንፍጦ የሚወጣ በርትቶ የሚወጣ ተጽዕኖ ለመፍጠር በራሱ ተማምኖ ሳይሆን፣ በሱፉ ተማምኖ ሳይሆን፣ በአጀብና በቲፎዞ ብዛት ተማምኖ ሳይሆን፣ በሆነ ነገር ባጠራቀመው ተማምኖ ሳይሆን፣ በጠራው ትናንት ሰፈሩ በመጣ በወዳጁ ባዳነው ተማም። የሐዋርያት ሥራ ምዕራፍ 5 ቁጥር 12 አንስተን ጥቂት ቁጥሮች እናነብና በኋላ ቁጥር 28 እና 29 ደግሞ እናነባለን። የሐዋርያት ሥራ ምዕራፍ 5 ቁጥር 12 በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይነበባል። ሐዋርያትም በሕዝቡ መካከል ብዙ ተአምራዊ ምልክቶችና ድንቅ ሥራዎችን አደረጉ። አማኞችም ሁሉ የሰለሞን ደጅ በተባለው መመላለሻ ይሰበሰቡ ነበር። ከእነርሱ ጋር ሊቀላቀል የደፈረ ማንም አልነበረም። ሆኖም ሕዝቡ እጅግ ያከብሯቸው ነበር። ብዙ ወንዶችና ሴቶችም ከጊዜ ወደ ጊዜ በጌታ እያመኑ ወደ እነርሱ ይጨመሩ ነበር። ቁጥር 28 በዚህ ስም እንዳታስተምሩ በጥብቅ አስጠንቅቀናችሁ ነበር። እናንተ ግን ኢየሩሳሌምን በትምህርታችሁ ሞላችኋት። ደግሞም እኛን ለዚህ ሰው ደም ተጠያቂዎች ልታደርጉን ቁርጣችሁ ተነሳችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 12 ላይ ነው አንብበን የተነሳ ነው እና ባጭሩ ምንድነው? ጌታ ቃል እንደገባው አብሮነቱን እየገለጠ አብሮነቱን እያሳየ በመካከላቸው ድንቅና ተአምራት እየሆነ የጌታ ወንጌል የመንግስቱ ነገር እየሰፋ ብዙ ወንዶችና ሴቶች ይቀላቀሏቸው ነበር። ሕዝቡ ሁሉ የሰለሞን መመላለሻ በሚባለው ቦታ ላይ ይሰበሰባሉ። ማንም ሊጠጋቸው፣ ማንም ሊተባበራቸው ወይም ወደ እነሱ ሊጠጋ ቢፈራም ግን ያከብሯቸው ነበር። አንዳች ነገር በመካከላቸው ተገልጧል። እንደ ተራ ሰው አያዩአቸውም። እንደ አንድ መደበኛ ሰው አያዩአቸውም። መተባበር እንኳን ቢፈሩ ወይም ሌላ እርምጃ እንኳን መውሰድ ቢፈሩ ግን ያከብሯቸው ነበር። በዚህ ሂደት ውስጥ ታዲያ በጣም ብዙ ወንዶችና ሴቶች በጌታ እያመኑ ወደ መንግስቱ ይቀላቀሉ ነበር። በዚህ ጊዜ ነው እንግዲህ ሊቀ ካህናቱ የካህናቱ አለቃ ከሰዱቃውያን ጋር ሆኖ ቀኑ፣ ቃል በቃል እንደዛ ነው የሚለው፣ ቀኑ፣ ደስ አላላቸውም፣ ቀኑ። ስለዚህ ምንድነው ያደረጉት? ደቀ መዛሙርቱን ሐዋርያቱን በእስር ቤት እንዲሆኑ አደረጓቸው። ነገር ግን በሌሊት የእግዚአብሔር መልአክ ተገለጠና ሄዳችሁ ይሄንን ወንጌል አብስሩ አላቸው። ወጡ። እነሱ ያስቀምጧቸውን በሌሊት እግዚአብሔር አምላክ ፈታቸው። ሂዱና ተናገሩ አሉ። በአደባባይ ላይ ይህንን የመዳንን ወንጌል መናገር ጀመሩ። በዚህ ሰዓት ተሰብስበው ሳለ መምህራኑ፣ ፈሪሳውያኑ፣ ሊቀ ካህናቱም ተሰብስበው ሳለ አምጧቸው ከወህኒ ቤት ሲባል የሉ።
በዚህ መካከል አንድ ሰው መጣና አረ ትናንትና እናንተ ጋር ያስገባችኋቸው ሰዎች ትናንትና ማረሚያ ቤት ያስገባችኋቸው ማረፊያ ቤት ያስገባችኋቸው ወህኒ ያስገባችኋቸው ሰዎች ወጥተው በአደባባይ ላይ እየተናገሩ ነው አሉ። ከአደባባዩ ላይ አስመጧቸውና ቁጥር 28 ላይ ያነበብኩት ይሄንን ነው። እኛ እኮ ከእናንተ ጋር ምንም ጥል የለንም። እንደፈለጋችሁ እኮ መሆን ትችላላችሁ፣ መዝለል ትችላላችሁ፣ መጨፈር ትችላላችሁ፣ ምንም ነገር እኮ ማድረግ ትችላላችሁ። እኛም ባይስማማን አንድ ነው። በዚህ ስም አትናገሩ ነው። በቃ ይሄን ተውትና እንስማማ፣ እንደፈለጋችሁ በዚህ ስም አትናገሩ አላልናችሁ? እጃችን ላይ ናችሁ። ያሻንን ማድረግ እንችላለን። ጭራሽ እናንተ እቺ ነሽ ርዕሴ ዛሬ የምናገረው። በትምህርታችሁ ኢየሩሳሌምን ሞላችኋት። ትምህርቱ ሲባል እንደው ፊደል ብቻ ንግግር ብቻ ሳይሆን የቃላት መሰደርና መነጋገር ብቻ ሳይሆን ሐዋርያት ሥራ ምዕራፍ 2 ላይ እንደምናገኘው ከቁጥር 41 አካባቢ ጀምሮ ያ ሕይወት አለ፣ ያ የጌታን መልክ መግለጥ አለ፣ ጸሎቱ አለ፣ ህብረቱ አለ፣ መካፈሉ አለ፣ ያለውን አንድ ላይ ማምጣት አለ። እንዲሁ ዝም ብሎ ምላስ ላይ ብቻ የሚቀር ሳይሆን የሞላችኋት ኢየሩሳሌም በትምህርታችሁ ተጽዕኖ ስር ወደቀች። በኋላ ጴጥሮስም የተናገረው ደስ ይላል፣ እንደው ሳልነካው እንዳላልፍ እና ሌላ በማን እንናገር? ሌላ ምን እናውራ? ምን አለ? ለቃቅሞ ሰው ያደረገን የገሊላ አውራጃ ሰዎች አሳ አጥማጆች አብዛኞቻችን እና ሌላ ምን እናውራ? ምን አለንና? ምን ሌላ መተኪያ አለ? ምንና ያለንን ነው የምንሰጠው። እናንተን እንታዘዝ የላከንን። ዛሬ የምናገርበት ርዕስ ይህ ነው። ተጽዕኖ ፈጣሪ አማኝ። አሁን ትንሽ እየከፈትን ተረጋግተን እንሰማለን የጌታን ቃል። አንድ ጥያቄ ጠይቄ ልጀምር ወይ ልቀጥል? አንድ ወዳጄ ያጫወተኝ ነው። በጣም እኔ ኢንፎርማሊ ሜንተር ከማድረጋቸው መካከል አንድ ወጣት ልጅ ነው የነገረኝ። መጋቢ ነው። ምን አለኝ? በሜቶዲስት ቤተክርስቲያን የሪቫይቫል ታሪክ ውስጥ አንድ የሚነገር ታሪክ አለ በስፋት። ምንም እንኳን በጣም ማስረጃ ኖሮት እዚህ ቦታ በዚህኛው ሰዓት ተብሎ የሚነገር ባይሆንም ግን በጣም ከዛ ሪቫይቫል ጋር ተያይዞ በጣም የሚነገር ታሪክ አለ ብሎ አጫወተኝ። እና ታሪኩ ምንድነው? አንድ ሰው በእንግሊዝ ካሉ ከተሞች መካከል ወደ አንዲቷ ገብቶ የአልኮል መጠጥ ይፈልጋል እና ከስቶር ከሱቅ ከቦታ ቦታ ሲፈልግ ሊያገኝ አልቻለም። በኋላ ከአንድ ሰው ጋር ተገናኘ፣ ከአንድ ሽማግሌ ጋር ተገናኘና ምንድነው የምትፈልገው አሉት። ቀጥታ በትክክል ባልተርከውም ግን ዋናው የታሪኩ ሐሳብ ይሄ ነው። አይ ምንድነው? አልኮል መጠጥ ፈልጌ ነበር፣ ከምንም ቦታ ላገኝ አልቻልኩም አላቸው። እንግዳ ነህ አሉት። አዎ ምን ነው እዚህ ሀገር ምንድነው ሲላቸው፣ እቺ ከተማ እኮ የዛሬ 100 ዓመት ጆን ዌስሊ ሰብኮባታል። ከ100 ዓመት በኋላ እንግዳ ነህ ማለት ነው? እንዴት ይሸጥ? እንደው አሁን የነገርኳችሁ ታሪክ በዚህ ተማርኬ አንዳንድ ነገሮችን ለማንበብ ስሞክር ምንም እንኳን ይሄ እዚህ ቦታ እከሌ ነው ምናምን እናንተና ናቸው የተነጋገሩት ባይባልም ግን ከሜቶዲስት ቤተክርስቲያን ሪቫይቫል ጋር በተያያዘ በጣም ድራይ ስቴት የሆኑ አልኮል የተከለከለባቸው ኢቭን እስከ ቅርብ ጊዜ ድረስ እስካሁን ድረስ ራሱ ህጉ ላይ ተጽዕኖ ለመፍጠር ትልቅ አስተዋጽኦ እስኪደረግ ድረስ ተጽዕኖ አለ። አገልግሏል፣ አልፏል። ከ100 ዓመት በኋላ ግን የሆነ ሌጋሲ ትቶ ነው ያለፈው። እንደዚህ ነው የምጠይቀው ይሄን ጉባኤ፣ እንዴት ብትታወሱ ትመርጣላችሁ? ትውልድ እንዴት ያንሳችሁ? በታሪክ ማህደር የሆነ ቀን ስትነሱ አዛን ኢንዲቪጁዋል ፐርሰን ደግሞ እንደ ማህበር እንዴት ብትታወቁ፣ ማን ብትባሉ፣ ታሪካችሁ ሲገለጥ ማን ተብሎ ቢነገር ትመርጣላችሁ? ቀጣይ ጄኔሬሽን እንዴት ቢያስታውሰን እንመርጣለን? አሁን እንዳለ ማህበረሰብ እንደ ቤተክርስቲያን እንደ ጆን ዌስሊ አይነት ከ100 ዓመት በኋላ እንግዳ ነህ
እንዴት እሱ በሰበከባትና እግዚአብሔር አምላክ እሱን ተጠቅሞ እንዲህ ያለ ተጽዕኖ ባመጣባት ከተማ አልኮል እንዴት ይሸጣል እንዳስባለ እንዴት እንታወስ? ትውልድ እንዴት ይጥራ? መጽሐፍ ቅዱሳችን ላይ አንዳንድ ሰዎች አሉ። ምንም የማይሉ ምንም ማን ጀግና አለ? አሁን እዚህ ጉባኤ መካከል ከፍናና ልጆች መካከል ሶስተኛውን የሚነግረኝ አሉ የሉም? አም ሶሪ ለምንጠቀመው ኤክስፕሬሽን ቁጥር ነገሮች ስብስብ ሲጠሩ ራሱ በወል ስም ነው የሚጠሩት። የፍናና ልጆች አሉ። አዎ በልተው አላው፣ ለብሰው አላው፣ ተመላልሰው አላው፣ የሆነ ነገር ምናምን አላው፣ ግን ምንም ተጽዕኖ የሌላቸው ወይም እንደው ሊነገር በሚያስችል ደረጃ የሌላቸው አለ። አንዳንድ እንደዚህ አይነት ወት ምንም የማይል ዝም ብሎ የሚገባ ዝም ብሎ የሚወጣ ዝም ብሎ የሚመላለስ ቁጥር አንድ ቁጥር አለልህ። ግን በሌላ አቅጣጫ ከዳን እስከ ቤርሳቤ ያንደበቱ ቃል ጠብ የማይል የሚነሳ እነ ዳዊትን የቀሰቀሰ የቀባ ሳሙኤል አንድ ግን ብዙ እስከ ዛሬ የምናወራው ዛሬ ማለዳ በጸሎት ላይ ራሱ ሶል ሲያነሳው ነበር ከእናቱ ጋር አያይዙ ከሐና ጋር አንዳንድ ምንም አይልም። ወይ አበሳጭ ወይ አይማርክ፣ ወይ አስለቅስ ወይ አስቅ፣ ምንም የማይል መግባት መውጣት። አንዳንዱ ደግሞ ይታወሳል። ግን ሲታወስ እንደ ሳሙኤል ብቻ ሳይሆን አንዳንዱ ደግሞ ይታወሳል። ግን ሲታወስ የክፋት ሪፈረንስ ነው። እንደ ኢዮርብዓም አይነት ሰው በተጠራ ቁጥር የክፋት ስታንዳርድ ነው። አንድ ንጉሥ ሲያጠፋ ኧረ ጉድ ነው፣ ኃጢአቱ እኮ ከኢዮርብዓም ባሰች ነው ሲጠራ። አለልህ ደግሞ በሌላ አቅጣጫ እግዚአብሔር እንደ ቤንችማርክ ያስቀመጠው በዳዊት መንገድ የሄደና በዳዊት መንገድ ያልሄደ የሚባል የሚታወስ ከእግዚአብሔር ጋር በነበረው ስምም ህይወት ደስ የሚል መንፈስ ነው ያለው። አምላኬ ምስክሬ፣ ይህን የተወደደ ጉባኤ ጠይቄ ልለፍ። እንዴት እንታወስ? ነገ እንዴት ነው የምንታወሰው? እንዴት ነው የምንጠራው? እንደ ግለሰብ ልጄ ማን ብሎ ነው የሚያቀኝ? እንደ ማህበር 21ኛው ክፍለ ዘመን 2018 ላይ የነበሩ አማኞች የተቀባይ እግዚአብሔር ቃል አገልግሎት ቤተክርስቲያን ታሪክ ሲገለጥ እንዴት ነው የሚያስታውሱን? እሺ ወደፊት ያለው እንኳን እሺ ይቆየንና ዛሬስ በትውልድ መካከል ምን እንላለን? ከዚህ ቀደም አንድ ማክሰኞ ምሽት ትንሽ መነካካቴን አስታውሳለሁ። መኖራችን ያስታውቃል። መስሪያ ቤት ውስጥ ሰፈር ያቁናል። የሆነ አለ ሽታ ተጽዕኖ የሚፈጥር። ኢየሩሳሌምን እኮ በትምህርታችሁ ሞላችኋት እንደተባለው አይነት በስፊር ኦፍ ኢንፍሉዌንሳችን ባለን ክበብ ልክ አለ ተጽዕኖ የምንፈጥርበት። እንዴት ነው የሚያውቁ? እንደዚህ ከተነጋገርን አሁን ትንሽ ፈቀቅ ብለን አንድ ነገር እየተነጋገርን ነው የምንቀጥለው። አጭር ነገር ነው የምናገረው። ምን ማለት ነው ተጽዕኖ? ሲጀምር መጽሐፍ ቅዱሳዊ ነው። ከስንት ውክቢያ ከሞላበት እሁዳችንን ጌታን እንስማ ብለን ተሰብስበን ቁጭ ባልንበት በዚህ ሰዓት ያውም እዚህ አትሮኖስ ላይ ያውም ቤተ መቅደስ ላይ እዚህ ቤተ ክርስቲያን ላይ ስለ ተጽዕኖ መወራት አለበት? ቢብሊካል ግራውንድ አለው? ምን ማለትስ ነው ተጽዕኖ? ቀጥታ የመዝገበ ቃላት ፍቺውን ብንመለከት ተጽዕኖ እኮ ማለት
ብዙ ዝርዝር ውስጥ አልገባ። ተጽዕኖ እኮ ማለት ጫና ማሳደር፣ ለውጥ እንዲመጣ ማስቻል። በሰዎች ላይ ሊሆን ይችላል፣ በጉስ ነገር ላይ ሊሆን ይችላል። ምናልባት ጫና ማሳደር፣ ለውጥ እንዲመጣ ማስቻል። ከሰው አንጻር ለምሳሌ ስንነጋገር ምን ማለት ነው? በሰው አስተሳሰብ፣ እሴተ ስርዓት፣ የህይወት ዑደት፣ ማንነት ላይ ጫና ማሳደር፣ ከዛስ ለውጥ እንዲመጣ ማስቻል። ቫልዩ ሲስተም ላይ፣ እሴተ ስርዓት ላይ፣ አኗኗር ላይ፣ አገባብ አወጣጥ ላይ፣ ህይወት ላይ ጫና ማሳደር ማለት ጫና አሳድሮ ለውጥ እንዲመጣ ማስቻል ነው ተጽዕኖ። ግን ስለ ተጽዕኖ ስንነጋገር በጣም ጥንቃቄ ማድረግ አለብን። እየተነጋገርን ያለነው ይህንን መጽሐፍ ቅዱስ መሰረት ያደረገ ጉዳይ ስለሆነ ስለ ተጽዕኖ ሳወራ እኔ ቴዲ ላይ ስለ መፈንጨት አይደለም። ተጽዕኖ ያ የጌታን ፍቅር ይዞ እሱ እንዳደረገው ሰዎች በወንጌል እውነት ወደ መንግስቱ እንዲፈልሱ ነው በዋናነት የምናወራው። አሁን ተጽዕኖን ለምሳሌ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 የምታውቁት ታላቁ ተልእኮ ምንድን ነው? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ደግሞ ሁሉ እንዲጠብቁ እያስተማራችኋቸው ምን ያርጓቸው? ደቀ መዛሙርት ያርጓቸው። ትናንት ምን አልነበሩም? የኔ ተከታይ የኔ ተማሪዎች ደቀ መዛሙርት አልነበሩም። እናስ አሁን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁ እንዲጠብቁ እያስተማራችኋቸው ምን አርጓቸው? ደቀ መዛሙርት አልነበሩም? አድርጓቸው። ይለወጡ። ጫና አሳድሩና በትምህርት ጫና አሳድሩና በህይወታችሁ ጫና አሳድሩና የኔም መልክ በመግለጥ አድርጓቸው። ግልጽ ነው የምናገረው ነገር። አድርጓቸው። እዛው ማቴዎስ ወንጌል ምዕራፍ 5 ከቁጥር 9 አካባቢ አንስቶ እናንተ የምድር ጨው ናችሁ፣ የዓለምስ ብርሃን። የዓለም ብርሃን ሲባል ምንጭ አለላችሁ፣ ምንጭ አለ። ሪፍሌክት እያደረጋችሁ በጨለማው መካከል ምን አድርጉበት? አብሩበት። ምን ማለት ነው ታዲያ? በሌላ ቋንቋ ሰው ተጽዕኖ ፍጠሩ። በጨለማ መካከል እርኩሰትን በሚጠጣ መካከል የሆነ ክፋት እንደ ንግስና በሚቆጠርበት የዓለም ሲስተም መካከል ኃጢአት፣ ብልግና መስፈን፣ መፍታት፣ እንደፈለገ መዳራት፣ በቪዲዮ ተቀርጾ ዘፈን ሆኖ በሚመጣበት ትውልድ መካከል ነውር፣ ራቆትነት፣ እርቃን፣ በጣም ብዙ ለመናገር የሚያሳፍሩ ነገሮች በጣም በሙላትና በክብር በሚመጡ ጨለማው በሚሮጥበት ዓለም ጣዕም ባጣችበት መካከል ምን አድርጎ አዘ ክርስቲያን ተጽዕኖ ፍጠሩ። ምን በመሆን? ጨው በመሆን። እንዴት? ጣዕም የለውም። ራሱን ማጥፋት በሚፈልግ ትውልድ መካከል፣ ኑሮ በሰለቸው ትውልድ መካከል፣ የሚታየው ነገር በጨለመበት መካከል ያ የጌታን ህይወት ይዘህ መጥተህ ስታጣፍጥ፣ በጨለማው መካከል መጥተህ ጨለማው ላይ ስታበራ፣ ጨለማ እርቃኑን ሆኖ ሲያፍር፣ ክብር ለስሙ ይሁን። በደም እያደመጣችሁኝ ስላለ እግዚአብሔር ይባረክ። እየሰፋን እንምጣ። ሐዋርያት በጌታ ትምህርት ያንን ህይወት በመግለጥ ተጽዕኖ ኢየሩሳሌምን ሞልተዋት ነበር። አዘ ክርስቲያን ከኛ ምን ይጠበቃል? ተጽዕኖ መፍጠር። ግን ጽንፍ የረገጠ ሌላ ሐሳብ የራሳችንን ፍላጎት ከማሟላት አንጻር ሳይሆን የጌታን እውነት ይህንን ወንጌል ከመንግስቱ አንግል አንጻር የኢየሱስን መልክ እየገለጠን ሰዎች ወደ መዳን እንዲመጡ፣ ከጨለማው እንዲፈልሱ፣ ቤዛነትን ወዳገኘንበት ወደ ፍቅሩ ልጅ መንግስት እንዲፈልሱ፣ ከጨለማው መንግስት እንዲድኑ ያንን መልክ እያዩ ጌታ የጀመረውንና ለማስተማርና ለማድረግ የጀመረውን ይዘን ብርሃንና ጨው ሆነን ታላቁን ተልእኮ ይዘን ስለመሄድ ነው። አሁን ከዚህ በኋላ የምናገረውን በደም ስሙኝ። ከዛ ነው ወደ ጸሎት የምንሄደው። ግን በየመሃሉ ቆም እያደረኩ ጠይቃለሁ። እንደ ታናሽ ወንድም let's check ourselves፣ እንጠይቅ ራሳችንን። እንዴት ነን? እንዴት ነን? አካባቢያችን ላይ ይሸታል አለ? ትውልድ ቢያስታውሰን፣ ታሪክ ቢገለጥ እንዴት ነን? እድሉን ካገኘን በአገልግሎት መካከል ዛሬ እዚህ ፑልፒት ላይ እንድቆም እድል ካገኘው እንዴት ነው? ጌታ ይሰራል።
ይነካል፣ ይዳስሳል። በዝማሬው መካከል የሆነ ተጽዕኖ ይፈጥራል፣ ለውጥ ያመጣበታል። ጌታ ምመራው ሚኒስትሪ ያለ ጋዮስ ሚኒስትሪ አለ፣ ተጽዕኖ ይፈጥራል። ጨው ብርሃን፣ የተቀባ ጨው ብርሃን፣ የኢትዮጵያ ቤተክርስቲያን ጨው ብርሃን፣ በስራ ቦታ በንግድህ ጨው ብርሃን ተጽዕኖ የሚፈጥር ወደ መንግስቱ የሚያፈልስ መኖርህ የሚያስታውቅ የኢየሱስ መልክ የሚታይበት ሽታ። ዛሬም እንደገና ቻሌንጅ ላደርግ ነው፣ እቀጥላለሁ። ከዛ ጥቂት ነገር ብቻ ስለምናገር ነው። ይጠይቁናል፣ ጨነቀን ብለው ያንኳኳሉ እኛ ቤት። በቃ ይሄን ነው መጠየቅ ያለብን። ያንኳኳሉ፣ ፈራሁ። መፍትሄ ያለ ይመስለኛል እናንተ ቤት። ራበኝ ብለው ደፍረው ይመጣሉ። ራበኝ፣ ያየሁብህ ነገር አለ፣ ራበኝ፣ እንደዚህ ጉዳይ ገጠመኝ፣ አመመኝ፣ መታከሚያ አጣሁ፣ ደግሞም ጸልይልኝ ብሎ ያንኳኳሉ። ሰፈር እንዴት ነን? መጣልነን ወይስ መጣብን? ወል ሰዎች በራሳቸው አስተሳሰብ ሮንግ ፐርሴፕሽን ኖሯቸው የሚይዙት እሱ እንደተጠበቀ ሆኖ እዛ ውስጥ አልገባሁም አለ። ግን የሚያስታውቅ በህይወታቸው እጅግ ምቀናባቸው ሰዎች አሉ። እንደኔ ማይክ አይዙ፣ መድረክ ላይ ቆመው መናገር ራሱ አይችሉም፣ ይፈራሉ። ከሌ ብዬ የምጠራቸው ጮኸው እንደዚህ አይችሉም፣ መናገር አይችሉም። ተወሱን ተው ነው የሚሉት። ከጀርባ ናቸው፣ ግን ኮቴያቸው ይጮሃል። ያስታውቃሉ፣ መስሪያ ቤት መካከል ያስታውቃሉ፣ ንግዳቸው አካባቢ ያስታውቃሉ፣ ሰፈር ያስታውቃሉ። ይጮሃል፣ አረማመዳቸው ያስታውቃል፣ ህይወታቸው ይጮሃል። ኢየሱስ ይላል፣ ይዘምራል፣ ህይወታቸው ይናገራል፣ ህይወታቸው ያውጃል፣ ህይወታቸው። ልቀጥል። አሁን በዚህ በምንኖርበት ምድር ተጽዕኖ ለመፍጠር እኮ የሚያስፈልጉ አሉ አይደል? አንዳንድ ጉዳዮች፣ አንዳንድ ኤሌመንቶች። እዚህ በቃ ስንኖር ታክሲ ስንወጣ ስንገባ፣ ሰርክ ስንንቀሳቀስ፣ በዚህ በምድራዊ ህይወታችን አይደል? እሺ በሴኩላር ሲስተም ልበለው። ለምሳሌ እነዚህን አዛምጄ ነው የምጨርሰው። ለምሳሌ አንደኛ ምንድን ነው? ስልጣን ነው። ስልጣን እኮ ተጽዕኖ ይፈጥራል። ስልጣን ተጽዕኖ ይፈጥራል። ለምሳሌ እኔ እየነዳሁ ነው የመጣሁት እና መሀል መንገድ ላይ በጣም ግዙፍ የሆነ ሰው እንዲህ ቢለኝ ምን አልቆምም። እኔ ኔቨር ነው አልቆምም። እንደው የተለየ ነገር ምናምን ነገር ካልሆነ በስተቀር አልቆምም። አንድ ትራፊክ ግን ብቅ ሲል ራሱ ይወረኛል። ምን ወደዚህ እያየ ነው እንዴ ላለው አንዳንድ ቀን እንደዚህ ካለኝ መቆም ነው፣ እንደዚህም መቆም ነው። አንዳንድ ቀን እንደዚህ በጣም ተሳስረን አንድ ሰዓት ሊሞላን መፍታታት አቅቶን በጣም እንደዚህ እስርስር ብለን ኧረ እባክህ ሲባል ምን ጉድ ነው ሲባል ሰዓታት የሚወስድ የሚመስል በእውነት አንድ ቀጭን ትራፊክ መጥቶ ውጣ እለፍ አቆም 3 ደቂቃ። ለምንድን ነው? በትራፊኩ ስልጣን ተጽዕኖ ስር ወደቀ። አሁን ያዙልኝ፣ ስልጣን ተጽዕኖ ይፈጥራል፣ እውቀትም ይፈጥራል። አንዳንድ መስሪያ ቤት ፖዚሽን ላይ ያሉ ሰዎች አሉ፣ ከስር ግን ኤክስፐርቲዝ ፓወር ያላቸው ሰዎች አሉ። በቃ አላቸው፣ እውቀት አላቸው። መስሪያ ቤቱን እንደፈለጉ ምን ያደርጉታል? ያንቀሳቅሱታል። ኤክስፐርቲዝ የሆነ አቅም፣ ኃይል፣ ፓወር አላቸው። ለምን? ሙያው አላቸው። እውቀት ተጽዕኖ ያስፈጥራል። የተገኘንበት ኪንሺፕ ቤተሰብ ተጽዕኖ ያስፈጥራል። ከዛ ጸልየን ነው የምንጨርሰው። ትንሽ ታገሱኝ። ኪንሺፕ የተገኘንበት ኪን በተለይ አሁን በንጉሳውያን ዘመን የንጉሳውያን ቤተሰብ መባል ስቲል ነው እኮ የሆነ ነገር አለው አይደል? የእንትና ፕሮፐርቲስ ምናምን ቤተሰብ ነው አለው ተጽዕኖ። የተገኘህበት ቤተሰብ ሰፊ ፋሚሊ ነው እኮ የእናንተና ነው አለ፣ ተጽዕኖ አለው። ንግግር ተጽዕኖ አለው። ንግግር ተጽዕኖ አለው። 30 ደቂቃ ቁጭ ብለህ እየተወያየ ከርማ አንድ ሰው መጥቶ በንግግር ዝም፣ ትንፋሽ ሳይሰጥህ ዝም ብለህ የእሱን ሀሳብ ተቀብለህ የምትወጣበት እኮ አጋጣሚ አለ። ንግግር
የአምስታችሁን ሚቲንግ ላይ ያለውን የአምስታችሁን ንግግር ሰብስቦ ስድስተኛ የሱን አሪፍ አድርጎ ይሰራዋል። ንግግር በቃ አለ፣ በደንብ የሚናገር ሰው አለ፣ ተጽዕኖ የሚፈጥር። እሺ እነዚህን አሁን የጠቀስኳቸው ነገሮች ጨርሻለሁ መልእክቴን። እነዚህን አሁን የጠቀስኳቸውን ነገሮች እግዚአብሔር አምላክም ይሰጣል፣ ይባርካል፣ ያደርጋል። ጠንክረን ብንሰራ የእጆቻችንን ስራ ቢባርክ ቢኖረን መልካም ነው። ንጹህ በሆነ መንገድ እግዚአብሔር ይሰጣል፣ ይባርካል። ነገር ግን መልካም የሚሆነው ከሰማይ አጀንዳ አንጻር ሲቋጠር ዘላቂ የሆነ ላይሆን ይችላል። እግዚአብሔር አምላክ እነዚህ አሁን የጠራኋቸውን ነገሮች በስልጣን በለው በገንዘብ በለው በሁሉም ቅድም ባነሳናቸው ነገሮች እግዚአብሔር አምላክ ያደርጋል። ቅን በሆነ ቅዱስ ቃሉ በሚፈቅደው መንገድ ከሆነ ይሁን። በተለይ ከአጀንዳው ጋር ሲያያዝ ማለት ነው። ግን here's my point። ለጊዜውም ይሁን በሆነ የህይወት መንገድ ላይ ይሁን ምንም ብቻ እነዚህ ነገሮች ስለሌሉን as a Christian በቃ ተጽዕኖ አንፈጥርም። ልጮህ ነው ዛሬ መጣሁት። የሆነ ፖዚሽን ባይኖረኝ ተጽዕኖ አልፈጥርም። የሆነ ገንዘብ ባይኖረኝ ወደፊት ሲኖረኝ ነው የምለው። የሆነ የንግግር ችሎታ ባይኖረኝ ተጽዕኖ አልፈጥርም። አዘ ክርስቲያን የለኝም። አየህ ተጽዕኖ ከላይ የሚለበስ ድሪቶ አይደለም፣ ማስመሰል አይደለም። የሆነ መምሰል አይደለም። እሱ ምናልባት በዓለም ሲስተም ለተወሰነ ጊዜ ይጠቅም ሊሆን ይችላል። እውነተኛ የሆነ ተጽዕኖ፣ ዘላቂ የሆነ ትውልድ የሚሻገር በጌታ ፊትም ስትቀርብ ፈገግ ብለህ የምትቀርብበት ግን ተጽዕኖ ማንነት ነው። የሆንከው ማንነት ነው። ልክ ቅድም በሴኩላር ሲስተሙን አዛምጄ ለመናገር እንደሞከርኩት በስልጣን እንዳልኩት በምን እንዳልኩት የሆንከው ማንነት ነው። ያስመሰልኩት ማንነት አይደለም ተጽዕኖ የሚፈጥረው። አወራሪ አይደለም፣ እዚህ ማልቀሴ አይደለም፣ በየመሃሉ መንበርከኬ አይደለም፣ ሱፌ አይደለም፣ መጫጫሄ አይደለም፣ ቶኔ አይደለም። በስራ ቦታም በተለያየም ሶሻል ኢንተራክሽን መስተጋብርም ተጽዕኖ የሚያስፈጥረው ማስመሰል ሳይሆን ከላይ የምትለብሰው አክሽን የምጀምረው ሳይሆን በክርስቶስ ኢየሱስ የተደረከው ማንነት፣ በክርስቶስ ኢየሱስ የተደረገልህ ስራ፣ በክርስቶስ ኢየሱስ የተሰጠ ስጦታ ነው። ምን እያልከን ነው? አዘ ክርስቲያን ተጽዕኖ የምንፈጥርበት ማንነት ዳግም በመወለድ ውስጥ ተሰጥቶናል። እነዚህን አዛምደን ጸልየን ላብቃ። ቅድም ስልጣን ነው አይደል ያለው? የለህም ስልጣን። በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ እባብና ጊንጡን ትረግጡ ዘንድ። የሆነ ሌላ ዳንኤል እኮ ተጽዕኖ የፈጠረው በመንግስቱ ላይ የተሾመለት አይደለም። መሾሙ የራሱ ኮንትሪቢዩሽን አለው፣ ግን ኦሬዲ ተጽዕኖ የሚፈጥርበት ማንነት ነበረው። ጥሬ እየበላ ትናንት ነበረው። ይሄ ነው ነጥቤ። ስልጣን የለንም በእባብ ሁሉ ላይ፣ በጠላት ኃይል ሁሉ ላይ እባብና ጊንጡን አለ ስልጣን። ስለዚህ ምን እያልክ ነው? አዘ ክርስቲያን ተጽዕኖ የምንፈጥርበት አቅም አለ። ምን እያልከን ነው? ተጽዕኖ ለመፍጠር ነገ ብዬ የምጠብቀው ማንነት የለም። ዳግም በመወለድ ውስጥ ያገኘሁት ማንነት አለኝ፣ ስልጣን አለኝ። በእባብና በጊንጡ ላይ የምረማመድበት። እስቲ አንድ ጊዜ ጮክ አሜን። የምንፈራበት ሳይሆን የሆነ ነገር የምንልበት ሳይሆን ምን አለ? ስልጣን አለን። ተጽዕኖ የምፈጥርበት ማንነት ዳግም በመወለድ ጌታን በመቀበሌ ውስጥ የሆንኩት ማንነት አለ። ሌላ ስልጣን አለው። ከኪሴ ጋር የማይያያዝ፣ ከማዕረጌ ጋር የማይያያዝ፣ ከምነዳው መኪና ጋር የማይያያዝ፣ ከምንም ጋር የማይያያዝ የሆነ ስልጣን ተሰጥቶኛል። ምን የሚል? በስሙ ለሚያምኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የልጅነት ስልጣን አለ። አባቴ ስሙ እግዚአብሔር ይባላል። እግዚአብሔር አምላክ ምስክሬ፣ ዛሬ የሆነ የሚቀሰቅሰው ሰው አለ።
እንትን ዝም ብሎ ሳይሆን ተራነት የሰለቸው ለምን የሚል የታለህ የማለዳው የናዝሬቱ ኢየሱስ? የታለህ የጠዋቱ ጌታ? የታለህ የሐዋርያቱ ጌታ? የታለህ አባቶችን የረዳ? የታለህ ጥቂት ሆነው ሳሉ እንደ ኔሮ ያለውን መንግስት የነቀነቁብህ? የታለህ ትናንት ታሪክ የነገሩን በዚች ምድር ላይ ራሱ ብዙ ተአምራት የተደረገ የታለህ ወዳጅ? ወደፊት የምለው አይደለም አለ። ተጽዕኖ የምትፈጥርበት ስልጣን አለ። ሃሌሉያ። ቤተሰብ ነው የሚያሳስብህ? የተገኘበት ኪንሺፕ ወገን የለኝም ነው የምትይው? ማን አለ ለማን ይደወላል ነው የምትለው? ቅዱስ ቃሉ ምን ይላል? ክብር ለኢየሱስ ይሁን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱን ታላቅነት በጎነት ታውጁ ዘንድ የተመረጠ ትውልድ፣ የእርሱ ወገን። ለካ የእርሱ አለኝ ቤተሰብ አለኝ ወገን አለኝ፣ ሁሉን የያዘ አለ። አሁን ተጽዕኖ ለመፍጠር ሌላ የምጠብቀው የለም። አለኝ ወዳጅ፣ አለኝ አባት፣ አለኝ የተገኘሁበት ከማይጠፋ ዘር ተገኛችሁ ስለሚል ዛሬ ልትቀሰቅሰን ነው ወይ? አዎ። አይደክምም እንዴ ዝም ብሎ መመላለስ እንዳልተደረገለት? ልክ የሆነ ነገር ኮሽ ሲል ሽብሽብ ኖ አለኔ ውስጥ ተጽዕኖ የሚፈጥር ትውልድ የሚሰማው የሚያደምጠው ለውጥ የሚያመጣ ጫና የሚያሳድር ጨዋታ ያልሆነ አሜን ነው ወይ? ንጹህ የሆነ የአመጽ ያልሆነ የቅዱስ ቃሉ የሆነ ወንጌልን የያዘ አለኝ ስልጣን። እከለክላለሁ። አምላኬ ምስክሬ፣ እነዚህ ነገሮች ሜዲቴት ሳደርግ እንዴት ህይወቴን አገልግሎቴን እንደቀየረ እግዚአብሔር ያውቃል። የሆነ የሚሰበር ልቀቅ፣ አገልግሎቴን ልቀቅ፣ ትዳሬን ልቀቅ፣ ልጆቼን ልቀቅ፣ መንገዴን ልቀቅ፣ ስሜን ልቀቅ። ድርድር የሚቀርብ ሳይሆን ለምን አለኝ ስልጣን። ትውልዴን ልቀቅ፣ በሱስ የተያዙትን ልቀቅ፣ ግራ የተጋቡትን ልቀቅ፣ ቤተሰቦቼን ልቀቅ፣ እያነቡ ያሉትን ልቀቅ፣ ምድሬን ልቀቅ፣ ልታባላ የምትወጣ ልቀቅ። እንደ ዳዊት አንድ ቀን ሜዳው ላይ ሲመጣ ሁሉም ሰው ጸጥ ብሏል። ሰውየው 2 ኪኒን አለው የማታና የጠዋት። ጠዋት አንድ ይሰጣቸዋል፣ ይታያቸዋል፣ ይውጣሉ፣ ይገባሉ፣ አይወጡም። ደንዝዘው ነው የሚውሉት። ምሽት ላይ እንደምንም ምናምን ኃይል አሰባስበው ሲወጡ የማታ ደግሞ አንድ ይሰጣቸዋል፣ የሆነ ዶዝ፣ ይገባሉ፣ አይወጡም። ጭር ነው፣ የለም ሳወል የለም፣ ማን የለ፣ ጭር ነው። እናት የሚገጥም የለም፣ ሁሉም ፈርቷል። ልጁ እስቲ ቆይ ሄጄ አሁን አክሽን ብሎ አይደለም የሚወጣው፣ ምግብ ሊያደርስ ነው የመጣው። ምግቡን ይዞ መጥቶ ሲያምጥን ጭርስ ምንድን ነው ሲል አረ አለ አንድ ጎልያድ የተባለ ዳዊት የታየው ይሄ ነው። በቃ በምን ቁመቴ አይደለም ያለው፣ በእስራኤል ሕዝብ ላይ ወይኔ ኢየሱስ፣ በኪዳን ሕዝብ ላይ እግዚአብሔር በጠራው ላይ አለ ነው የምትሉት? ደፋር አለ ነው የምትሉት? የማንም ልብ አይውደቅ። እናንተና እስኪመጡ አልጠብቅም፣ እኔ እገጥመዋለሁ። ኧረ አንተ ብላቴና አንተ ትንሽ ኖ ስለማታውቁ ነው። እኔ እኮ ታሪክ አለኝ፣ ትናንትና የሚባል ታሪክ አለኝ። መጽሔት ላይ ሳልወጣ፣ ቲቪ ላይ ሳልታይ፣ ቲክቶክ ላይ ሳልታወቅ፣ እከሌ ሳልባል ታሪክ አለኝ ጓዳ፣ ማንም ሳያቀኝ ዘር ባልተዘራበት ደረቅ ምድረ በዳ በብቸኝነቴ ላይ እኮ ታሪክ አለኝ። እናትና አባቴ በረሱኝ ሰዓት ከዳን እስከ ቤርሳቤ የአንደበቱ ቃል ጠብ የማይል ነብይ ሲመጣ ራሱ ናማ ልባል የነበርኩትን እኔን አንበሳ ይመጣብኛል፣ ድብ ይመጣብኛል፣ በግ ይወስዳል። እኔ በበግ አላቅም። እሄዳለሁ፣ እከታተለዋለሁ፣ እመታዋለሁ፣ አስጥለዋለሁ። እና ምን እያልክ ነው? ትናንትና ከድብ ያስመለጠኝ፣ ትናንትና ከአንበሳ ያሻገረኝ፣ ትናንትና ከዛ ማጥ ያወጣኝ፣ ለዚህ ለቀጣይ ችግር እገጥመዋለሁ። በምን አቅም? በሰማይ ስልጣን። ባካ አንድ ሰው ጮክ በልና አሜን። አሸንፍቶ የሚወጣ በርትቶ የሚወጣ
ተጽዕኖ ለመፍጠር በራሱ ተማምኖ ሳይሆን በሱፉ ተማምኖ ሳይሆን በአጀብና በቲፎዞ ብዛት ተማምኖ ሳይሆን በሆነና በሆነ ነገር ባጠራቀመው ተማምኖ ሳይሆን በጠራው ትናንት ሰፈሩ በመጣ በወዳጁ ባዳነው ተማምኖ ስልጣን ነው የልጅነት ስልጣን እባብና ጊንጡ ላይ ትረግጥ ዘንድ ለእርሱ የተለየ ወገን ንግግር ነው። አችልም መናገር ምንም ማውራት አትችልም። ጌታ እንደዚህ ያለ ስለ ስሜ በሸንጎ ያቆሟቸዋል አለ ማርቆስ 13 ላይ አትፍሩ ምን እናገራለን ምናምን ብላችሁ የምትሸመድዱት ታሪክ የለም አለ። ዋይ ምን እናወራለን ምናምን ብላችሁ አታስቡ፣ እንዴት እናረጋለን ምናምን ብላችሁ አትበሉ አለ። በእናንተ የሚሰራ ጌታ ነው አለ መንፈስ ቅዱስ አለ። ትንሽ እንድናገር ፍቀዱልኝ። እኔ እንደ አቅሚቲ ሰው እንደዚህ ማየት ከብዶኝ ነበር። ሰው እንደዚህ አፍጥጬ ማየት ጌታ ኢየሱስ ምስክሬ ነው የምልህ። እንደዚህ መተያየት እንደዚህ ወረቀት አንስተህ ስጥ ብትለኝ አልሰጥም። ፍራቻ ቀና ብዬ ማየት ፓራኖይድ ሆኜ እንኳን እንደዚህ ሁሉ ሰው ተሰብስቦ ልቆ ንግግር ነው የማትችለው። ብናገር ኖሮ ሄጄ ባስረዳው ትላለህ። አለ የሚያስረዳልህ፣ አለ የሚመሰክርልህ፣ አብራ አለ ከኮቴ ጋር የሚራመድ አለ። በኮልታፋ አንደበት ሄዶ ማንጀግና አለ። ወዳጆቼ ማንጀግና አለ። የሰውን የውስጥ ጉርጆ መንካት የሚችል ክፍሉ የተነገረበት አውድ እንደተጠበቀ ሆኖ በሸንጎ ሲያቀርባችሁ አዋቂዎች ናቸው፣ የተማሩ ናቸው፣ አቀላጥፈው ሊያወሩ ይችላሉ፣ በብዙ ነገር ሊጠላልፉ ይችላሉ። እናንተ የገሊላ አውራጃ የሆናችሁ እናንተ አሳ አጥማጆች፣ እናንተ ብዙ እዚህ ግባ የማትባሉ የሆናችሁ አይዟችሁ፣ እናንተ አይደላችሁም የምታወሩት፣ የአባቴ መንፈስ ነው በእናንተ የሚያወራው። ልንገራችሁ አንድ ጊዜ አገልግሎት ላፍቶ ካውንስሊንግ ላፍቶ እያለን ጋይስ ካውንስሊንግ ቁጭ ብያለሁ። ከውጪ ነው ዲፖርት ተደርጎ የመጣው። ዲሉዥናል ነው፣ ቅዠት ነገር አለበት። እና እንደለመድኩት ስመጣ ሄይ ምናምን አልኩት በጥሩ ሰላም ልለው። በጣም ያስፈራል፣ በጣም ያስፈራል። አግሬሲቭ ነው ምናምን አለኝ። በጣም ደነገጥኩ። ላወራው ስሞክር ከዚህ ቀደም ምናምን በምናገረው መንገድ ሊሰማኝ አልቻለም። እሺ በቃ እኔ እናንተ የሆነ ክፍል እናውራ ብዬ የሆነ ክፍል ሳወራ ጌታን ነው የምላችሁ ፈራሁ። እና ለወትሮ እንደዚህ ካውንስሊንግ ስገባ እዚህ አካባቢ እንዳደርሱ ነው የምላቸው ልጆች አብሮኝ የሚያገለግል ሄርሞን የሚባል ልጅ አለ። ለማንኛውም በርጋ ቁም አልኩት። የእውነት እንትን ግርግር ከሰማ ግባ አልኩት። ምክንያቱም በጣም he was very aggressive ጠልቶኛል። እንዲህ እያለ ነው የሚያወራው። ኦልሞስት ወደ 30-40 ደቂቃ አወራ። እኔ ምንም መናገር አልቻልኩ። የሚናገረው እንትን ነው የሞሳድ እንትን ከእንትን ጋር ተቀላቅሎ በቤተሰብ በኩል እንደዚህ ብዙ እንትን ነው። ዝም ብዬ ነው የምሰማው። እሺ መጨረሻ ላይ እኔ ትንሽ ልበላ አልኩት አለኝ። ጌታ ኢየሱስ ምስክሬ፣ እየቀለድኩ ሳይሆን ምን እንዳልኩት አላውቅም። ዝም ብዬ እሺ ተባባልን ሄደ። በእውነት ሲወጣ ረጅም ሰዓት አለቀስኩ። ለምንድን ነው እግዚአብሔር ወይ እንደዚህ በር ከፍቼ የሚጠብቀው? ሰው የእህቱ ባል ነው ይዞት የመጣው ኮንትራት ታክሲ አድርጎ እግዚአብሔር ይሰራል ብለው አምላክ ያደርጋል ብለው አምነው ይዘው መጡ። መክሮኝ ሂድ ምንም ሳልለው አገልጋዮች ትረዱኛላችሁ ብዬ አስባለሁ። ዲፕረስድ ሆንኩ። አስጠላኝ አገልግሎት ቢቀርስ የሆነ ቦታ ላይ ሚስ አድርጌያለሁ። ሰው ምንም ሳላወራው ሄደ። በቃ አለቀ። በጣም ከፍቶኝ እንደምንም እየተንሰራራው መጣው። ሄሎ ስለው ልጁ ነው። ፓስተር እያለኝ ይቅርታ እኮ ልልህ ነው አለኝ። አላው ማን ሲል ባለፈው እንደዚህ ይዘው መጥተው ነበር አሉ። እግዚአብሔር ከዛች ሞመንት በኋላ ታሪኬን እንዴት እንደቀየረ አሁን መጥቼ ላመሰግንህ ነው የምፈልገው። ልምጣ ቢሮ አለኝ። መጥቶ ቴዎሎጂ ትምህርት ቤት እንዴት ነው የምገባው? በኋላ ሪሃብ ሴንተር ውስጥ ምናምን ገብቷል። ግን ያቺ ቀን ተርኒንግ ፖይንት አውርቼ ሲሄድ ምናምን ማአት አባቴ ስልም ሰርተሃል የሌለህ እየመሰለኝ ነበርክ።
ላቁም አገልግሎት። በእውነት ነው ማለት ሄድ ጌታ ኢየሱስ ምስክር በቃኝ። ዝም ብዬ ነው ካልጠቀምኩ ቢሮ ከፍቼ ይሄን የሚያክል ቤት ውስጥ ቁጭ ብዬ ጆይስ ያቋል ዝም ብዬ ባዶ ቤት ካልክ የታለ ያ ያስለመድከኝ አንተ ለካኔ አይደለም የማወራው ለካኔ አይደለም የማስረዳው። አሁን ዛሬ ማለዳ በምን አይነት ኮንቪክሽን መጣ ካልከኝ እንትኑ ጋችን ምሳሌ ነግራቸውና እዚች ጋር በርክክብል እዚች ጋር ሳለቅስ እዚች ጋር ደግሞ እንትን ብናገር ብዬ አይደለም። እግዚአብሔር አምላክ ያውቃል። እንዲህ ነው በቃ መዘጋጃው አለ ግን አለ የሚናገር ምን እንደሚፈጠር አላቅም። አንዳንድ ቀን ከፍቶኝ እጅ አውቃለሁ አይ ዛሬስ ብዬ ግን በጣም ብዙ ሰው የበቀደሙ መልእክት ብዙ ሰው ከንትን ተፈታው ብዙ ሰው ታሪኬ እንደዚህ ሆነ ብዙ ሰው ያንን መልእክት እጄ ልጄ ጋር ለካኔ አይደለሁም ሰራተኛ ለካ ዝም እያለ እየመሰለም ልክ ጭር ያለ እየመሰለም አለ ተጽዕኖ የሚፈጥር አለ ለውጥ የሚያመጣ አለ ስራውን የሚሰራ ስሙ መንፈስ ቅዱስ ይባላል። ወይኔ በጌታ አንዴ በደንብ ጮክ በሉና አሜን በሉ። አሜን። ሳይመስልም ነው ለምን እንደማወራው እኮ አላቅም። ሳይመስልም ጭር ያለ እየመሰልም ስራ ያቆመ እየመሰለ አንዳንድ ቀን ውርር ነው የሚያደርገኝ። አንድ ባንድ ነው። አንዳንድ ቀን አውቀዋለሁ ምን እየሆነ እንዳለ ምን እየተከናወነ እንዳለ ራሱ አየዋለሁ። ግን ሳይመስልም ጭር ብሎ ለካኔ አይደለም ስራው ለካኔ ምጎነግኖ አይደለም ለካኔ እኔ እግዚአብሔርን አሟሙቅለታለሁ እንዴ አንድ ቀረው አሪፍ ነው ንጉብለት እግዚአብሔር የሚባል አለ ብዬ ከፍ አደርገዋለሁ እንዴ እሱ ኦሬዲ እኮ ከፍ ያለ ነው እኮ ማስታወቂያ ሰራለታለሁ እንዴ ያደረገልኝን አወራለታለሁ እንጂ ጉዴን የነገረኝን ይውልኝ ልለታለሁ እንጂ ያስመለጠኝን ሰው ያደረገኝን ከሽንቴ ላይ ያነሳኝን ታሪኬን የቀየረኝን ለወግ ማዕረግ ያበቃኝን ዘላለምን ከሱ ጋር ያደረገውን እዩት እያልኩ እጣራለሁ እንጂ ምን እጨምርለታለሁ? ምን እያልከን ነው? ተጽዕኖ ፈጣሪ አማኝ ተጽዕኖ ለመፍጠር ስልጣን አለ። ተጽዕኖ ለመፍጠር ንግግር አለ። ቅዱሱ መንፈስ ስልጣኑ ላይም ቅዱሱ መንፈስ ተጽዕኖ ለመፍጠር ምን ያስፈልጋል? የተገኘውበት ኪንሺፕ የተገኘህበትን ዘር እንዳትረሳ። በመስቀል ጣር የወለደሻለሽ ማንም ባያቀ እስራኤል ባያቀ ያዕቆብን ባይገነዝ እግዚአብሔር አባቴ ነው አለ የሚያቀኝ በስም የሚያቀኝ ልጄ ያለኝ ደሙን ያፈሰሰልኝ ችልበል አልጨርስ ምንም ነገር እጄ ላይ የለም ነው የምትሉት? ተጽዕኖ ቢኖረኝ እንትን ቢኖረኝ እንደዚህ ልጆች ወደፊት ትላላችሁ። እንትን ቢኖረኝ እጄ ላይ እንትን ቢገባ ትላላ የለም። አንተው ሮሜ 8:17 ምንድን ነው የሚለን? ወራሽ ናችሁ የእግዚአብሔር ወራሽ የእግዚአብሔር ወራሽ አጽናፈ ዓለማቱን የሰራ የሌለውን እንዳለ አድርጎ የሚጠራ የእግዚአብሔር ወራሽ እድፈት ለሌለበት ርስት የተጠራን። ዛሬም ልድገመው በሰውኛ ቋንቋ ደስ አለኝ። በሰውኛ ቋንቋ ነው የማወራው። እግዚአብሔር አምላክ ቢያሳሳው የሚያሳሳው ልጁ ነው እንዲህ ቢያሳሳው በሰውኛ ቋንቋ ነው እንደዚህ ያደርጋል እያልኩ ልስጥ ቆይ እባክህ ቆይ አንድ የልጅ ቆይ ልስጥ አልሰው ቢያሳሳው ልጁ ነው የሚያሳሳው። መጽሐፍ ሲናገር እንደዚህ ይላል ለገዛ ልጁ ያራራለት። ኤሎሄ ኤሎሄ ላማ ሰበክተኒ አባት ሆይ ለምን ተውከኝ ሲል ዝም ነው ያለው። የሩሩ ጌታ ልጁን ዝም ነው ያለው። አንተን እያየ እርሶን እያየ እኛን እያየ ዝም። በዛ ሁሉ መንገድ ሲያልፍ ብራዘር ዝም። አባት ዝም። ይሄ ልጁን የሰጠ ሌላውን እንዴት አለኝ አባት ኑሮ ይበቃኛል ስስት የለብኝም የሚል ህይወት ዛሬ ሰጠኝ ይበቃኛል ለነገ አምነዋለሁ። ተጽዕኖ የምትፈጥርበት ህይወት ያጣን ስንመስል ብዙዎችን ባለጠጋ እናደርጋለን እንዳለ በቃኝ እኔ ታግዘኛለህ። ኪቦርድ ወንድማችን ባክ
ጨረስኩ። ግን በደም ጸልየን ነው የምንወጣው። ምንድነው የዛሬ መልእክት ፓስተርዬ? ምንድነው የዛሬ መልእክት? ተጽዕኖ ፈጣሪ አማኝ እንደ ማህበርም ደግሞ እንደ ግል ዛሬ ራሳችንን እንጠይቅ። መጽሐፍ ተጽዕኖ ይፈጥራል? ስብከት ተጽዕኖ ይፈጥራል ነው ወይስ አንድ ፕሮግራም አሟልቼ ነው የምወርደው? መዝሙር ተጽዕኖ ይፈጥራል? እየነካካኝ ደጋግሜ ነው የምናገረው። ዛሬ የምናገራለሁ። አሁን ይሄ እኮ እድል ነው። እድል እኮ ነው። ዛሬ እኔና እንዴ የቆምንበት ይሄ ፑልፒት እኮ እድል ነው። ሰባኪ ጠፍቶ ነው የመጣሁት? የለም እዚህ አታውቋቸው። ቤተክርስቲያናችን ብዙ ወዳጆች የሉም። እድል አይደል? ከትውልድ መካከል አምኖ ሕፃነት ልናገር። ልክ እዚህ ግቢ ስገባ ሰው ሁሉ እየገባ ነበር። ባለቤት ያለች ልጆችን ይዤ ስገባ ፈራው። ማሪ አልኳት፣ ይኸው አለች። ይህ እኮ አገልግሎት ትልቅ ኃላፊነት ነው አልኳት። ሰው ሲገባ ይቺ ደንግጬ አምላክ ይናገራል ብሎ አምኖ ነው የሚመጣው። ወደዚህ ወደ አዳራሽ ሲገባ ይቺ እዚህኛው በጀርባ በር በኩል ልመጣሁት። ሰው እንትን እየተሳሳመ እየተመመ ሲገባ ሳይ እኔ ነኝ ለካ ማውራው ዛሬ እኔ ነኝ ተረኛ። ይሄ ሁሉ ሰው ለካ የሚመጣው መሄጃ ጠፍቶት አይደለም። አምላክ ያወራል። አባቴ ጋብር ከዛ በታሪክ አጋጣሚ እኔና እንዲቆምን እዚህ ላይ ወጥ ይወራል፣ እዚህ ላይ ጫማ ይወራል፣ እዚህ ጋር ዛበሳጨኝ ሰውዬ ይነገራል። ይሄን የመሰለ ድል ነገ ባላገኝስ፣ ነገ ባንገናኝስ፣ ነገ ይሄ ቀን ባይመጣስ፣ እንደዚህ ባልሯሯጥስ፣ ለካስም ብዬ ተሯሩጬ እንትን ብጭቅጭቅ አድርጌ መኪና ውስጥ ከመግባቴ በፊት እንትኗ ላይ እንትን ልክተት ብዬ የሚቆምበት አይደለም። ለካ ይጠየቃል። ምን ልበልልህ? ምን ላውራ ዛሬ? ጌታ ብዙ ነበሩ ከኔ የተሻሉ። ዛሬ ድል ከሰጠኸኝ አባት ምን ልበል? የቤቱ ባለቤት ነው። ዝማሬ እንዲዬን አውቃለሁ። በጣም ወንድሜ ነው፣ ልጄ ነው። ሊትራሊ እንደዚህ ነው የምጠራው። እሱን እያልኩ እንዳልሆነ እዚህ ያሉትን ወንዱን ጆይሲን ወይም ለማንንም እያልኩ አይደለም፣ ምሳሌ ነው የምናገረው። ግን ለዝማሬ አገልግሎት ዝም ብሎ ተሯርጦ እንዴት ይመጣል? ዝም ብለን እንትን ዘለመተ ችክችካው ላይ እንትን ትይዝልኛለህ፣ ጊዜ ካለ ዲስኮ ጨምራለሁ። ዝም ብለን በዋልዙም በሲንትን ያዘው ምናምን ብለን እንዴት ትገባል? አይጠይቅም። ምን ልበልልህ? ምን ልበልህ? ለምን መሰለህ? በአንተ ዝማሬ እኮ የሆነ የሞት አፋፍ ላይ ያለ ሰው ይመለስ ይሆናል። በቃኝ ያለ ሰው ከዚህ በኋላ አልመጣም ምናምን ያለ ሰው እኮ ገና ሌላ ነገር ሳይመጣ ተጽዕኖ ምን ያረጋል? መድረክ ምን ያደርጋል? መስተዋል ፑልፒት ምን ያረጋል? ሱፍ ምን ያረጋል? ወሬ ምን ያረጋል? ዲስኩር ስራው ካልተሰራ፣ ትውልድ ካልተነካ፣ የጌታ ዓመት ካልተሰበከ፣ እውራን ካላዩ ምን ያረጋል? እኔ ስለሚገባኝ እዚሁ መድረክ አካባቢ ብቻ ተናገርኩ እንጂ ምን ያረጋል? ገንዘብ ምን ያረጋል? የሆነ ኦፖርቹኒቲ ምን ያረጋል? ያኛው ምን ያረጋል? ይሄኛው አንተ ካልከበርክ፣ አንተ ካልታየ፣ አንተ ካልደመክ የማለዳዬ ሰውዬ ቤተሰቦች ኢየሩሳሌምን በትምህርታቸው ሞሏት። በእነሱ ትምህርት ተጽዕኖ ስር ወደቀች። አልቻሉም። ሐናና ቀያፋ አልቻሉም። ፈሪሳውያን አልቻሉም። ሰዱቃውያን ሞሉት። ተጽዕኖ ለመፍጠር ስልጣን፣ ተጽዕኖ ለመፍጠር ምናልባት ሀብት ንብረት፣ ተጽዕኖ ለመፍጠር ንግግር፣ ተጽዕኖ ለመፍጠር እውቀት የለ መማር ምናምን በጣም አስፈላጊ፣ ምንም ጥያቄ የለው። ግን ደግሞ ቅዱስ ቃሉ እንደዚህ ምንም ጥያቄ የለው። የተማርን ነው መቀጠል ያለብን። በዛ ውስጥም እግዚአብሔር ነው የሚሰራው። ግን እንደዚህ ነው ማይ ሎርድ። የእውቀት
የእውቀት ሁሉ መዝገብ በሱ ውስጥ ነው ይላል። የእውቀት ሁሉ መዝገብ ሕፃናቱን ጠቢባን የሚያደርግ ሲከፋፍትል አሳ አጥማጆቹን ሰብስቦ መንግስታትን የሚነቀንቅ ጌታ እሱ የእግዚአብሔር ኃይል ለአይሁድ ሞኝነት ነው፣ ለግሪክ ሞኝነት ነው፣ ለአይሁድ ድካም ነው። ለእኛ ግን ለምናምን እሱ የእግዚአብሔር ኃይል፣ እሱ የእግዚአብሔር ጥበብ። የለህም እውቀት፣ የለህም እውቀት አለን እና ምንድን ነው የሚጠበቀው? ተጽዕኖ እየፈጠሩ መሄድ፣ ተጽዕኖ እየፈጠሩ መሄድ። ፕሬዘንስ ሲያስታውቅ በቤተሰብ መካከል መገኘት ሰላም ሲያመጣ፣ መዝሙርህ የሆነ ልዩነት ሲፈጥር ሲገፍ፣ ስብከትህ፣ መጽሐፍህ፣ ስራ ያለ ፖዚሽን ለውጥ ሲያመጣ፣ ተጽዕኖ ሲፈጥር። እኛ እየተነጋገርን ያለነው ከዚህ አንጻር ስለሆነ በጎ በሆነ መንገድ ቅዱስ ቃሉ በሚፈቅደው ንጹህ በሆነ እግዚአብሔር በሚፈቅደው መንገድ ተጽዕኖ ሲፈጥር ሰዎች ኢየሱስን ሲያዩት፣ ሰዎች ሲመለከቱት። ይህም ብዬ ልጨርስ። አሁን እንደዚህ አንጠልጥለን እንዳንተ ፍፄ እንደዚህ እኮ ናፍቆቴ ነው፣ ሲሰበክ ደስ ነው የሚለኝ። ፕራክቲካሊ ግን ለምንድን ነው የምናጣው? ሰው የት አለ? አሁንም ይመልሰኛል። ትንሽ መናገር አለብኝ። አንተ አባቶች እኮ ጭቃ ቤት ውስጥ ሆኖ ነው ድል ያደረጉት። እንደዚህ አይነት መድረክ ሳይኖራቸው፣ እንደዚህ አይነት ሳውንድ ሲስተም ሳይኖራቸው፣ እንደኔና እንዳንተ ኤስቢ እና አይቪ በላፕቶፕ በስልክ በምናምን ይሄ ሁሉ ሴሚናሪ ምናምን ሳይኖር አንዳንዶቹ ገላቸው ላይ እየጻፉ ሰምታችኋል። ታሪክ እዚህ ሀገር እኮ ነው የምልህ። መጽሐፍ ቅዱስ ይዘው መሄድ ስለማይችሉ እርስ በርስ ተሸመዳደው፣ አንተ መዝሙር 23 ያዝልኝ፣ እኔ 24 ሊያዝልህ ተባለ። ድል ያደረጉት እንደዚህ እንደኔ አይነት የተቀናጣ አማርኛ ተናግረው ሳይሆን የኔ አይነት ቋንቋ የመጀመሪያ ቋንቋቸው ስላልነበረ አጋንንትን በኢየሱስ ስም አቃጥለኝ ብለው እኮ ነው ያወጡት። አቃጥለኝ እያሉት ይቃጠላል። ያውቀዋል መንፈሱ። ተጽዕኖ የሆነ ምናምን አይደለም፣ ቅርጻ አይደለም፣ ማንነት አይደለም። ዳግም በመወለድ በክርስቶስ ያገኘነው ማንነት። እንዴት ቻሉት? እንዴት ነው ድል ያደረጉት? ይኸው ተጽዕኖ ማንነታችን ግን በሙላት እየተገለጠ እንዲሄድ ከእግዚአብሔር ጋር ያለን ፌሎሺፕ እንዴት ያለ ማለት ነው። ከእግዚአብሔር ጋር ያለን ፌሎሺፕ ነው ዲተርሚናንት ፋክተር። ዝም ብሎ የንጉሥ ልጅ ነኝ እያሉ በተወራጫ አይደለም። ከሱ ጋር ያለን ህብረት፣ ከሱ ጋር ያለን የደመቀ መስመር እሱ ነው ተጽዕኖ የሚፈጥረው። ሳታካብድ ሽቶ ይሄዳል። የሆነ ነገር ሳታበዛ ይሄዳል። ከሱ ጋር ያለን ህብረት። በዚህ ውስጥ ግን ምን ማለት ነው? ይኸውልህ የበለጠ እሱን እያወቅከው ስትመጣ፣ የበለጠ እውቀት ስለ ኤክስፒሪየንሻል እውቀት የበለጠ እያወቅከው ስትመጣ እያደግክ ነው። እያደግ ስትመጣ ለካ ሳይመስልህ ራሱ ተጽዕኖ እየፈጠርክ ዞር ስትል ዝም ብለህ ፍሬህን ማጨት ነው። አንተ ዝም ብለህ ወደ እሱ ተጠጋ። አንተ ዝም ብለህ እሱን በጣም ወደ ማወቅ፣ እሱን ይበልጥ ወደ ማወቅ ኤክስፒሪየንሻል በሆነ መንገድ ወደ እሱ ስትጠጋ፣ በቅዱስ ቃሉ ወደ እሱ ስትጠጋ፣ በቅዱሳን ህብረት ወደ እሱ ስትጠጋ፣ በጸሎት እያደግ ነው የምትመጣው። ለካ ስታድግ አላወቅም እንጂ ተጽዕኖ እየፈጠርክ ነው። የኔ ቤተሰቦች አገልግሎት እንደዚህ አይመስላችሁ? ምንጩ ጋር ሄዶ ድቅን ማለት። ለምሳሌ በዚህኛው ምሳሌ ብናገር ምንጩ ጋር ሄዶ ድቅን
እና ምንጩ ጋር ዝም ብለህ አንተ ቶ ያመለጠ ያለፈ ነገር ይምሰልህ፣ ደጅ የተዘጋጋ ይምሰልህ፣ የሆነ ነገር የተፈጠረ ይምሰልህ፣ ምንም ይምሰልህ። አንተ ግን ዝም ብለህ ከሱ ጋር በፍቅሩ ፍዝዝ ማለት፣ በሱ መማረክ፣ ከሱ ጋር መዋል ማደር። ቅዱስ ቃሉን ስታጠና እሁድ ሄጄ እንዴት ነው የምሰብከው ብለህ ሳይሆን ወይ ጉድ እያልክ ስትጸልይ እንዴት መጥተህ እንደምታራምሰው እያሰብክ ሳይሆን፣ እንዴት የሆነ ነገር እንደምታደርግ አስበህ ሳይሆን፣ እንዴት ቢዝነሱን ምናምን የሆነ ነገር ብቻ የሆነ አይነት ቆይ እዚህ ጋር ምናምን ብለህ ሳይሆን ዝም ብለህ ፍቅር ይዞህ አሜን ነው ወይ? ዝም ብለህ ፍቅር ይዞህ ዝም ብለህ ከሱ ጋር ቆይት ስትል፣ ስንብት ስትል፣ ግርም ስትል፣ እድር ስትል፣ ዋል ስትል አላወቅም እንጂ እያደግክ ነው። ለካ ተጽዕኖ እየፈጠርክ ነው። ለካ አንተን እየሞላ እየፈሰሰ እየሄደ ነው። እንትን ሳታበዛ፣ ላይት ሳታበዛ፣ ወቁኝ ሳትል፣ ሻሎም ሳትል፣ ቲክቶክ ምናምን ብለህ አበሳን ሳታይ፣ ልከኛ የሆነ ተገቢው አካሄድ እንደተጠበቀው ነው። ክርብ ፍስስ እሱን እውቅ ውድድ ዋል እድር በምህረት ውስጥ ሽሽግ በጥል አልችልም ያለ አንተ ማለት አልችልም ያለ አንተ አውቀዋለሁ። አንተ ነህ እንጂ ወደድከኝ አውቀዋለሁ። መንፈሳችሁን ይበልጥ እንድናገር እያደረገኛለሁ። ጨርሻለሁ። ግን ትንሽ በቃ ግድል እዚህ የኛ ወዳጅ አለ። እኔ ጆይስ ወዳጅ ቸርች እዚህ ይመጣል። ኢሱ ፓስተር ኢሳያስ እንደዚህ ይላል። ፍፄ ይለኛል አንድ ቀን ከማንም በላይ እኮ የሚያውቀን ኢየሱስ ነው አለኝ። ግን ከማንም በላይ የሚወደው እሱ ነው። ሰው ትንሽ እያወቀ ሲመጣ ድካምህን ሲያቅ፣ ክፍተትህን ሲያቅ፣ ስተትህን ሲያቅ፣ ባዶነትህን ሲያቅ፣ ያጠፋውን ሲያቅ እየጠላህ ይመጣል። ትንሽ አይቶ እችን የሆነች ነገር ሰምቶ በስማ በለው ሰምቶ ወይ አይቶም ቢሆን በሱ ልክ እየመዘነህ ይመጣል። ራቆታችንን የሚያውቅ እሱ፣ ሁሉ ነገራችንን የሚያውቅ እሱ፣ ለሰው ያላወራነውን ያልተዘገበውን ሰው የማያውቅብንን እዚህ ሐሳባችን ላይ ራሱ ያለውን የሚያውቅ እሱ፣ ግን በጣም የሚወደን እሱ፣ ግን የማይቀየር እሱ ጋር ዋል ስትል እውቀት አድርጓል። ሲያወቀው ስትመጣ እድገት ተጽዕኖ ትፈጥራል። ሌላስ ምንድን ነው? እሱ አንተ ውስጥ ያስቀመጠውን አጀንዳ ማወቅ፣ ተጽዕኖ ለመፍጠር መጠየቅ። ምንድን ነው እኔ ውስጥ ያስቀመጥከው? እሱ በአንተ ሊሰራ የወደደውን ነገር ግራ ቀኝ ሳታይ ዝም ብለህ እሱን ስትኖረው ተጽዕኖ ዲፎልት ነው። አያችሁኝ ሳትል ምን ልበል? ምሳሌ ህፃናትን ማገልገል ከሆነ አንቺ ውስጥ ያስቀመጠው እነሱን ማሳደግ ከሆነ ወላጅ አልባ የሆኑትን ኃላፊነት ያልተወጡትን ወላጆች ተክተሽ ሰብስበሽ ማሳደግ ከሆነ አንቺ ዝም ብለሽ እሱን ስትኖሪው ተጽዕኖ እንትን ምናምን ሳትል እሱን ዝም ብለሽ ስትኖረው ለካ ተጽዕኖ እየፈጠርክ እግዚአብሔር ውስጥ ባስቀመጠው አጀንዳና ስጦታ ዝም ብለህ እያፈራ ስትሄድ ወቁኝ ሳትል ተጽዕኖ በተጽዕኖ ብዙ ነገር ስለወራው እንደዚህ ሰፍቼ ላብቃ። ሐዋርያት በትምህርታቸው በአኗኗራቸው ኢየሩሳሌምን በተጽዕኖ ስር አድርገው ብዙዎች ወደ መንግስቱ እንዳፈለሱ ዛሬም ያለን ክርስቲያኖች ይሄ ይጠበቅብናል። አዘን ኢንዲቪጁዋል ፐርሰን ደሞም እንደ ቤተ ክርስቲያን እንደ አማኝም ታዲያ ተጽዕኖ ለማድረግ እኔ ዓለም የሚያወራው ነገር አለ። ስልጣን የለኝም፣ እንትን የለኝም፣ ገንዘብ የለኝም፣ ቤተሰብ የለኝም፣ ይሄኛው የለኝም። እነዚህን ነገሮች ራሱ እግዚአብሔር ለዓላማው ይሰጣል። ግን ባይኖሩም በልጁ አማካኝነት የልጅነት ስልጣን በእባብና በጊንጡ ላይ በጠላት ኃይል ሁሉ ላይ የመርገጥ ስልጣን የእግዚአብሔር ወራሽ ከማይጠፋ ዘር የተገኘን ለእርሱ የእርሱን በጎነት ለማወጅ የተለየ ትውልድ የእርሱ ወገን እኔ ንግግር የሚናገር መንፈስ ቅዱስ አለ። ገብቶኛል። አሁን ፓስተር ገብቶኛል። ግን ለምንድን ነው እኔ እኮ ቆየሁ በዚህ መንገድ ከመጣሁ ግን የታለ ተጽዕኖ? ሶስት ነገሮች ትኩረት አድርግ። አንደኛ ከእሱ ጋር ያለን ህብረት ነው ዋናው። በእሱ ውስጥ ግን አንደኛ ምን እርሱን ይበልጥ እያወቅ ስትመጣ፣ ሁለተኛስ እርሱ በአንተ ውስጥ ያለውን አጀንዳ እየተገነዘብክ ለእሱ መኖር ስትጀምር፣ ከዛስ መንፈስ ቅዱስ አንገቶቻችንን ዝቅ እናድርግ።